ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የአክብሮት ሰላምታችንን ወደ እናንተ እያደረስን የዛሬ ዕለት ሐሙስ ሰኔ 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን መረጃዎቹን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁን እንድትሆኑ እንጋብዛለን። አብራችሁን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ከማለፋችን አስቀድመን ከሰሞኑ እያደረግን እንዳለነው የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ወደ እናንተ ማድረሳችንን እንቀጥላለን። በዛሬው ዕለትም 3 የተለያዩ ጥያቄዎችን ይዘናል። አንደኛው በእርግጥ የጨዋታ ግምት ሊሆን ይችላል። ሁለቱ ደግሞ የዓለም ዋንጫን የተመለከቱ ጥያቄዎችን ወደ እናንተ እናደርሳለን። ትላንት በነበረን የጥያቄና መልስ የመረጃ ሰዓታችን እንደዚሁ 2 ጥያቄዎችን ወደ እናንተ አደርሰናል። በትክክል የመለሳችሁ እንደዚሁም የሞከራችሁና በአጠቃላይ ተሳትፎ ያደረጋችሁ ተመልካቾቻችንን እጅግ በጣም እናመሰግናለን። በርካቶች ናችሁ። ኋላ ላይ ስማችሁን እንጠራለን። ትላንት ግን የነበረውን ጥያቄ እናስታውስና በቀጥታ መላሾቹን ደግሞ በኋላ ላይ የምንጠራቸው ነው የሚሆነው። ዳንኤል ገብሬ እጅግ በጣም ሰፊ ሐሳቦችን ልኮልናል። በተለይ በፕሮግራም አቀራረባችን ላይ እንደዚሁም ደግሞ ተያያዥ የምንጠይቃቸውን ጥያቄዎች ሰፋ አድርጎ ነው መልሱን እያደረሰ የሚገኘው። ሌሎቻችሁም በእርግጥ በትክክል መልሱን እየመለሳችሁ እየተሳተፋችሁ ነው የምትገኙት። በአጠቃላይ ለሁሉም ተሳታፊያን እጅግ በጣም የከበረ ምስጋናችንን እያቀረብን ትላንት የነበረው የመጀመሪያው ጥያቄ በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ ከዚህ ቀደም የከፍተኛ ጎል አስቆጣሪነቱ ትራክ በየትኛው ተጫዋች ላይ ነበረ የሚል ነበርና ይህንን ጥያቄ እንግዲህ ጀርመናዊው የፊት መስመር አጥቂ ሚሮስላቭ ክሎዝ እንደነበረ እናንተም በትክክል መልሱን አብዛኞቻችሁ አግኝታችሁታል። ከዚህ ተጫዋች ግን አሁን ላይ በመከናወን ላይ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ይህንን ክብረ ወሰን መረከብ የቻለው አርጀንቲናዊ ኢንተርናሽናል ሊዮኔል አንድሬስ ሜሲ ነውና ሜሲ የተረከበው ይህንን ክብረ ወሰን ከሚሮስላቭ ክሎዝ ነው እና ይህንን በትክክል ብላችሁ የመለሳችሁ ተመልካቾቻችን መልሱን በትክክል አግኝታችሁታል። ሌላኛው ክርስቲያኖ ሮናልዶን የተመለከተ እንደዚሁ ጥያቄም ወደ እናንተ አድርሰን ነበረ። ክርስቲያኖ ሮናልዶ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ስንት ጊዜ ተሳትፏል የሚል ነበረ ጥያቄያችን። እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከ2002 ጀምሮ አሁን እየተከናወነ እስከሚገኘው እስከ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ እየተሳተፈ ይገኛል። ለ6 ጊዜያት ያህል ነው የተሳተፈው የዘንድሮን ጨምሮ ካላችሁ በትክክል መልሳችሁታል ማለት ነውና በርካቶች ናቸው የተሳተፋችሁት። በጣም እናመሰግናለን። ሌላኛው የጨዋታ ግምት ሰጥተናችሁ ነበረ። እንግዲህ በብራዚልና በስኮትላንድ መካከል የተደረገው የምድብ 3 ጨዋታ 3-0 በብራዚል አሸናፊነት ፍጻሜውን አግኝቷልና 3-0 ብላችሁ የሞከራችሁ ተመልካቾቻችን ካላችሁ በኋላ ላይ ስማችሁን ከፍ አድርገን እንጠራለን። እንግዲህ ብዙዎች ናቸው ሐሳብ አስተያየታችሁን የሰጣችሁ። በኋላ ላይ መላሾችንና በአጠቃላይ ሙከራ ያደረጋችሁትን ተመልካቾች ስም ዝርዝር ወደ እናንተ የምናደርስ ይሆናል። አብራችሁን ስላላችሁ እያመሰገንን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን በቀጥታ እናልፋለን። የአትሌቲክስ መረጃ ነው ቀዳሚ የምናደርገው። 42ኛው የሻምበል አበበ ቢቂላ የመታሰቢያ የማራቶን ውድድር እንግዲህ በሲዳማ ብሔራዊ ክልላዊ መንግስት ሐዋሳ ከተማ ላይ እንደሚከናወን የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። በየዓመቱ የተለያየ ታለንት ያላቸውን በተለይ በማራቶን ብቃት ያላቸውን አዳዲስ አትሌቶች እያስተዋወቀን የሚገኘው ይህ ግዙፍ የውድድር መድረክ ዘንድሮ እንግዲህ ለ42ኛ ጊዜ ይከናወናል። ኤሊት አትሌቶችም በዚህ የውድድር መድረክ ላይ እንደሚሳተፉ እየተገለጸ ነው የሚገኘው። በዚህ ታላቅ የሩጫው ሰው ሻምበል አበበ ቢቂላ እንግዲህ ስም በተሰጠው ወይም በግድ ደግሞ በተሰየመው በዚህ ትልቅ የውድድር መድረክ ላይ መሳተፍ በራሱ የሚሰጠው ሞገስ አለ፣ የሚሰጠው ግሬስ አለ። ስለዚህ ብዙ ተወዳዳሪዎች በዚህ የውድድር መድረክ ላይ ለመሳተፍ እንደዚሁ ስለመመዝገባቸው ከኢትዮጵያ አትሌቲክስ ፌዴሬሽን አካባቢ የወጡ መረጃዎችን እየሰማን ነው የምንገኘው። በእርግጥ 42ኛውን የሻምበል አበበ ቢቂላን የማራቶን የውድድር መድረክን በተመለከተ ዛሬ የኢትዮጵያ አትሌቲክስ ፌዴሬሽን ለመገናኛ ብዙሃን አጠቃላይ ውድድርና ተያያዥ ጉዳዮችን የያዘ ጋዜጣዊ መግለጫ እንደዚሁ ስለማሰናዳታቸው እየተገለጸ ነው የሚገኘው። ናሁ ስፖርትም ተገኝቶ እንግዲህ በስፍራው በአጠቃላይ በጋዜጣዊ መግለጫ ላይ የሚነሱትን አበይት ነጥቦች ደግሞ ለእናንተ ለስፖርት ቤተሰቡ በምሽቱ የስፖርት ዜና ወጃችን ላይ ወደ እናንተ የምናደርስ ነው የሚሆነው ማለት ነው። እንግዲህ ሻምበል አበበ ቢቂላ ከእግር እስከ ጫማ ድረስ አሁን ባለው የቴክኖሎጂ የተለያዩ ነገሮች ሳይመጡ በፊት በባዶ እግሩ ሮጦ እንግዲህ የኢትዮጵያን ሰንደቅ ዓላማ በተለይ የሮሙን ድል የ1960ውን ብዙ ኢትዮጵያኖች ብዙ ጥቁሮች የሚያስታውሱበት ከብዙ ነገር ነፃ የሆኑበት የውድድር መድረክና አሸናፊነት እንደነበረ ይታወሳልና ሌሎችም ነገሮች ቢደረግለት ለዚህ ታላቅ አትሌት አይረሴ
አትሌት እንግዲህ ብዙ ነገሮች ቢደረግለትም የሚያንሱ አይደለምና እንደዚህ አይነት የመታሰቢያ ውድድሮች በቀጣይም እንግዲህ ትልልቅ አትሌቶች ነው ኢትዮጵያ ያላት ተጠናክሮ ይቀጥላል ብለን እናስባለን። በውድድሩ ላይም ትልልቅ ስፖርተኞች ትልልቅ ተጋባዥ እንግዶች በተገኙበት እንደሚከናወን እሁድ ሰኔ 21 በሐዋሳ ከተማ በሲዳማ ብሔራዊ ክልላዊ መንግስት ይከናወናል ሲል የኢትዮጵያ አትሌቲክስ ፌዴሬሽን አድርሶናል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ነው ስፖርቱን እየተከታተላችሁ ስላላችሁ እጅግ በጣም ነው የምናመሰግነው። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። አብራችሁን ነው። አሁንም ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ አጫጭር ስፖርታዊ መረጃዎች ዕለታዊው የናሁ ስፖርት መረጃዎችን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እያመሰገንን ቀደም ሲል እንግዲህ ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃ በተለይ ደግሞ 42ኛውን የሻምበል አበበ ቢቂላን የመታሰቢያ ማራቶን የውድድር መድረክን የተመለከተ መረጃ ወደ እናንተ አድርሰናችኋል ማለት ነው። ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ ስፖርታዊ ጉዳዮቻችን በማቅናት የተለያዩ መረጃዎችን ወደ እናንተ እያደረስን እንዘልቃለን። እናንተም እስከ መረጃዎች ቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ እንጋብዛችኋለን። አንድ ጥያቄ በቅድሚያ ወደ እናንተ እናድርስ። እንግዲህ ዛሬ የዕለተ ሐሙስ የናሁ ስፖርት የመጀመሪያው ጥያቄ የሚሆነው እስካሁን ድረስ እንግዲህ ፊፋን የተለያዩ ሰዎች በፕሬዝዳንትነት አስተዳድረውታል። ብዙዎች የምናስታውሳቸው ከአንዳንድ ጉዳዮች ጋር በተያያዘ በተለይ ያሁኑ ጂያኒ ኢንፋንቲኖ በፕሬዝዳንትነት ፊፋን ለመምራት ከመረከባቸው አስቀድመው የፊፋው ፕሬዝዳንት ማን ነበሩ? እኚህ መሪ እንግዲህ በተለይ ከሙስና ጋር በተያያዘ ስማቸው ከፍ ብሎ ሲነሳ ያለፉትን ጊዜያቶች እናስታውሳለን። ለ17 ዓመታት ይመስለኛል ፊፋን በፕሬዝዳንትነት መርቷል። ሁለተኛውም በረጅም ጊዜ ወይም ለረጅም ጊዜ ፊፋን ካስተዳደሩ አስተዳዳሪዎች መካከል አንደኛው እኚህ ሰው ነበሩና ጥያቄው የሚያጠነጥነው ምንድነው? ከጂያኒ ኢንፋንቲኖ ካሁኑ ከፊፋው ፕሬዝዳንት በፊት የነበሩት የፊፋው ፕሬዝዳንት ማን ነበሩ? እኚህን ፕሬዝዳንት ታስታውሱናላችሁ ማለት ነው። የመጀመሪያው ጥያቄ ይሄ ነው። ቀሪ ሁለቱን ጥያቄዎች ደግሞ በየመረጃዎቻችን መካከል ወደ እናንተ የምናደርስ ነው የሚሆነው። እንግዲህ የዓለም ዋንጫን የተመለከቱ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የ2026 የዓለም እግር ኳስ ዋንጫ የውድድር መድረክ እጅግ በጣም በአስደናቂና በተለያዩ ክስተቶች ታጅቦ አሁንም መከናወኑን ቀጥሏል። የምድብ ጨዋታዎች ትላንት ተከናውነዋል። ዛሬም የሚደረጉ ጨዋታዎች እንደዚሁ ቀጥለው የሚከናወኑ ይሆናሉ። በሜክሲኮ፣ ካናዳና አሜሪካ በጥሩ ሁኔታ በተለይ ደግሞ ደጋፊዎች በእያንዳንዱ ጨዋታ ላይ ስቴዲየም ሞልተው እየተመለከትን እንገኛለን እና እግር ኳስ ምን አይነት ደረጃ ላይ እንደደረሰ ምን ያህል ሰው በእግር ኳስ ፍቅር እንዳበደ የሚያሳይ ክስተቶችን ጭምር በስቴዲየም በየጨዋታዎቹ መካከል በጣም ሪላክስ እያደረጉ ደጋፊዎች ፈን እያደረጉ የሀገራት ብሔራዊ ቡድኖቻቸውን እየደገፉ ተመልክተናልና እንግዲህ ከዚህ በኋላም በእንደዚህ አይነት የበለጠ ላቅ ባለ ያደጋገፍ ስርዓትና አጓጊ ሆኖ እንደሚቀጥል ተስፋ እናደርጋለን። ምክንያቱም ወደ ጥሎ ማለፍ ጨዋታዎች ደግሞ ሲገባ ጥራት ያላቸውን ብሔራዊ ቡድኖች ትልልቅ ከዋክብቶችን የያዙ ብሔራዊ ቡድኖችን ጭምር እያጠራ የሚሄድ የውድድር ፎርማት ስለሆነ ዓለም ዋንጫ በባህሪው ማለት ነውና ይህንን እንግዲህ ወደፊት ያስመለክተናል። ትላንት የነበሩ የምድብ ጨዋታዎች አሉ። ምድብ አንድ ላይ የምድብ አንድ ሶስተኛ ጨዋታዎች ተከናውኗል። አፍሪካዊቷ ሀገር ሳውዝ አፍሪካ የመጀመሪያዋን ድል በ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ማስመዝገብ ችላለች። እንግዲህ በመክፈቻው ጨዋታ በሜክሲኮ 2-0 በሆነ ውጤት መሸነፏ የሚታወስ ነው። ያኔ በጣም ብዙ አነጋጋሪ ነገሮች ነበሩ። በተለይ አሁን ደግሞ ደቡብ አፍሪካ ላይ
ወይም ደግሞ እንግዶቹን በምታስተናግድበት ሁኔታ ብዙ የዓለም ህዝቦች እንግዲህ ያወገዟት ነው የሚገኙት። ደቡብ አፍሪካ ላይ የሚደረገው በተለይ ጥቁሮች ላይ የሚያደርጉት አንዳንድ ጉዳዮች ያልተገቡ ነገሮች እንግዲህ በጣም ሀገሪቱን እያስወቀሳት እንደሚገኝ ይታወሳል። በመጀመሪያው በመክፈቻው ጨዋታ በተለይ ከሜክሲኮ ጋር በነበራት እንቅስቃሴ አፍሪካውያን ብዙ ጊዜ ለአፍሪካውያን ነው የሚደግፉት። እዚህም ሀገር ካያችሁ ጥቁሮች ጨዋታ በሚያደርጉበት ሰዓት ላይ ጥቁሮች ስለሚገፉ በአንዳንድ ጉዳዮች ብዙም ቦታ ስለማይሰጣቸው የድጋፉ ሁኔታ ጥቁሮቹን የመደገፍ ነው የሚሆነውና ያኔ ግን ጨዋታ በምንመለከትበት አንዳንድ አካባቢ የደቡብ አፍሪካ ብሔራዊ ቡድን በእኛ ሀገር ጭምር ሲደገፍ ያልተመለከትንበትን ሁኔታ አይተናልና ብዙዎችም በስቴዲየም የሜክሲኮ ብሔራዊ ቡድን ነበር ሲደግፉ የነበሩት ማለት ነው። እንግዲህ በደቡብ አፍሪካ እየተከናወነ ያለውን ጉዳይ በማውገዝ ማለት ነውና የመጀመሪያውን ጨዋታ 2-0 በሆነ ውጤት ተሸነፈች። ከዚያ ደግሞ ከቼክ ጋር ያደረገችውን ጨዋታ ባቻ ውጤት አጠናቀቀች። ትላንት እንግዲህ ሳውዝ ኮሪያን ነበር የገጠመችው 1-0 በሆነ ውጤት ማሸነፍ ችላለች። የመጀመሪያዋን የዓለም ዋንጫ ድሏን ማስመዝገብ ነው የቻለችው። ማሴኮ 63ኛው ደቂቃ ላይ ባፋናዎቹን የአሸናፊነት ግብ ከመረብ ማሳረፍ ችሏል። ከረፍት መልስ የተቆጠረች ግብ ነች። ጨዋታውም ተጨማሪ ጎል ሳያስመለክተን እንግዲህ 1-0 በሆነ ውጤት በደቡብ አፍሪካ አሸናፊነት ተጠናቋል። እንግዲህ ቀስ እያለ ነው ብዙ ጊዜ የዚህ የቶርናመንት ውድድር ወይም ደግሞ የውድድሩ ፎርማት በባህሪው ብሔራዊ ቡድኖች እየተገነቡ ቀስ እያሉ ነው የሚመጡትና አሁን ላይ እንግዲህ በተለይ የደቡብ አፍሪካ አካሄድ ምናልባት ረጅም ጉዞ ከሚጓዙ የአፍሪካ ሀገራት ብሔራዊ ቡድኖች አንዷ ሊያደርጋት ይችላል። ከምድቧ ለማለፍም ያላትን እድል የበለጠ ያሰፋችበትን ውጤት ነው ማስመዝገብ የቻለችው ማለት ነው። ሌላ ጨዋታ እዚሁ ምድብ ላይ እንደዚሁ ተደርጓል። ሜክሲኮም ያደረገችውን ጨዋታ ማሸነፍ ችላለች ማለት ነው። ትላንት በነበረው እንቅስቃሴ ሜክሲኮም እንደዚሁ ጨዋታዋን በድል ማጠናቀቅ የቻለችበትን ሂደት ተመልክተናል። ሜክሲኮ እስካሁን ድረስ ግብ ካልተቆጠረባቸው ብሔራዊ ቡድኖች መካከል ቀደምቷ ነች ማለት ይቻላል። 9 ነጥብ አላት። ሶስቱንም ጨዋታ በማሸነፍ 6 ንጹህ የግብ ክፍያ ይዛለች። እንግዲህ ምድብ አንድንም በቀዳሚነት እየመራች ትገኛለች። ትላንት ድል የቀናት ሌላኛዋ ሀገር ሳውዝ አፍሪካ በ4 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። ምናልባት ምርጥ ሶስተኛም ሆና የማለፍ እድል ውላ አላት ማለት ነው። በሚቀጥለው ጨዋታዎች እንኳን ሽንፈት ቢያጋጥማት ማለት ነውና ሳውዝ ኮሪያ 3 ነጥብ አላት። ቼክ ከዚህ ምድብ ላይ 1 ነጥብ ይዛ የምድቡ ግርጌ ላይ ተቀምጣለች ማለት ነው። ሌሎች ጨዋታዎች እንደዚሁ ተደርጓል። ሜክሲኮ ቼክን ነው 3-0 በሆነ ውጤት ያሸነፈችው። ቻቬዝ እንደዚሁ ኩዊኔውስ እና ፌዳልጎ ባስቆጠሯቸው 3 ግቦች 3-0 በሆነ ውጤት ነው የሜክሲኮ ብሔራዊ ቡድን ቼክን ማሸነፍ የቻለው ማለት ነው። በምድብ 3 የተደረገው ጨዋታ በሀገር ቤትም በርካታ ተመልካቾችና አድናቂዎች እንዳሏቸው የሚነገርላቸው እንግዲህ የብራዚል ብሔራዊ ቡድን ከአውሮፓዊቷ ሀገር ስኮትላንድ ጋር ያደረጉት ጨዋታ በብራዚል 3-0 አሸናፊነት ፍጻሜውን አግኝቷል። ቪኒ ጁኒየር እጅግ በጣም አስደማሚ ብቃቱን በማስመልከት ላይ ነው የሚገኘው። ቪኒ ጁኒየር እንግዲህ ያለፉትን 2 ዓመታት ከክለቡ ሪያል ማድሪድ ጋር ከዋንጫ የራቀ ጉዞና አፈጻጸም እንደነበራቸው እናስታውሳለንና በዓለም ዋንጫው ግን ሌላኛውን ቪኒ ጁኒየርን እየተመለከትን እንገኛለን። ትክክለኛ ብቃቱን ለሀገሩ የብራዚል ብሔራዊ ቡድን እያስመለከተ ይገኛል። ግቦችን በተከታታይ ማስቆጠር ጀምሯል ማለት ነው። ትላንት እንግዲህ 7ኛው ደቂቃ ላይ የመጀመሪያውን ግብ ለብራዚልም ለራሱም ጎል አስቆጠረ። ከዛ በኋላ ሁለተኛው ግማሽ 45 ከመጠናቀቁ አስቀድሞ በባከነ ሰዓት 48ኛው ደቂቃ ላይ ተጨማሪ ሁለተኛ ጎል አስቆጥሮ ጨዋታው በብራዚል 2-0 መሪነት ሁለቱ ብሔራዊ ቡድን ተጫዋቾች ለረፍት ወደ መልበሻ ክፍል አምርተዋል። ከረፍት መልስ 60ኛው ደቂቃ ላይ ለእንግሊዙ ክለብ ማንቸስተር ዩናይትድ እየተጫወተ የሚገኘው ማቲያስ ኩና ተጨማሪ የቢጫ ለባሾቹን የብራዚል ብሔራዊ ቡድን 3-0 በሆነ ውጤት ጨዋታውን እንዲያሸንፍ የሚያስችል ሶስተኛ ግብ ከመረብ ማሳረፍ ችሏል ማለት ነውና ማቲያስ ኩናም እጅግ በጣም ግሩም ብቃት እንዳለው በዚህ የዓለም ዋንጫ ላይም በብራዚል ብሔራዊ ቡድን እያስመለከተ የሚገኝ የፊት መስመር ተጫዋች መሆኑን እየተመለከትን ነው የምንገኘው። በእርግጥ ባለፈው በተጠናቀቀው የእንግሊዝ ፕሪሚየር ሊግ ላይም ለዩናይትዶች በጣም ጥሩ ተስፋ ሰጪ እንቅስቃሴ አድርጓል። የፊት ዲፓርትመንቱን ጠንካራ በማድረግ ረገድና ጎሎች በማስቆጠር ማለት ነው። እንግዲህ በፕሪሚየር ሊጉ ማንቸስተር ዩናይትድ 3ኛ ደረጃን ይዞ እንዲያጠናቅቅ ካስቻሉ ብቃት ካላቸው የውድድር ዓመቱ ልዩነት ፈጣሪ ከነበሩ የቀይ ሰይጣናቱ ኮከቦች መካከል አንደኛው ማቲያስ ኩና እንደነበር እናስታውሳለን እና ይህም እንግዲህ በተከታታይ ጎሎች እያስቆጠረ ነው የሚገኘው። ትላንት እንግዲህ ብራዚል ድል ማድረጓን ተከትሎ የምድቡን በ7 ነጥብ መምራት ችላለች ማለት ነው።
ሌላኛው እዚሁ ምድብ ላይ የተደረገው ጨዋታ የአፍሪካዊቷ ሀገር ሰሜን አፍሪካዊቷ ሀገር ሞሮኮ ከሃይቲ ጋር ያደረጉት ጨዋታ ነበረ። በሞሮኮ 4-2 አሸናፊነት ፍጻሜውን አግኝቷል። አኪሚ 39ኛው ደቂቃ ላይ እንደዚሁም ደግሞ ሳይባሪ 45ኛው ደቂቃ ላይ ራሂሚና ያሲኔ 89ኛው ደቂቃ ላይ ያስቆጠሯቸው አራት ግቦች እንግዲህ የታራንጋ ሞሮኮዎች ጨዋታውን 4-2 በሆነ ውጤት እንዲያሸንፉ አስችሏል ማለት ነው። ሞሮኮም በዚህኛውም የዓለም እግር ኳስ ዋንጫ የውድድር መድረክ ረጅም ጉዞ ሊያደርጉ ከሚችሉ ብሔራዊ ቡድኖች መካከል አንደኛዋ መሆኑን እንግዲህ በጉዞዋ እየተመለከትን እንገኛለን። እስካሁን ድረስ ሽንፈት አልገጠማትም። 3 ጨዋታዎችን አድርጋለች። ሁለቱን ጨዋታ በአሸናፊነት ማጠናቀቅ ይችላለች። አንዱን ጨዋታ ባቻ ውጤት ነው ያጠናቀቀችው ከብራዚል ብሔራዊ ቡድን ጋር ያደረገችውን ጨዋታ ማለት ነውና ምድቡ ላይ እንግዲህ ከብራዚል እኩል 7 ነጥብ አላት። በጎል ክፍያ ብቻ ብልጫ ተወስዶባት ሁለተኛ ደረጃ ላይ ተቀምጣለች። ስኮትላንድ ትላንት ሽንፈት ማስተናገዷን ተከትሎ በ3 ነጥብ ሶስተኛ ደረጃ ላይ ትገኛለች። ሃይቲ የምድቡ ግርጌ ላይ ነው የምትገኘው። እስካሁን ድረስ በምድቡ ጨዋታዎችን ማሸነፍ አልቻለችም ማለት ነው። ዛሬ የሚደረጉ የዓለም ዋንጫ የምድብ ሶስተኛ ጨዋታዎች ይደረጋሉ። በተለይ በምድብ 5 የሚደረገው ጨዋታ ካራሳው ከኮት ዲቫር ጋር የሚያደርጉት ጨዋታ ይጠበቃል። ኢኳዶር እንደዚሁ ማለፏን ካረጋገጠችው ጀርመኒ ጋራ ጨዋታቸውን የሚያከናውኑ ነው የሚሆኑት። እነዚህ ሁለት ጨዋታዎች በኩል ተመሳሳይ ጊዜ ምሽት 5 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ይከናወናሉ። ጀርመን ጥሎ ማለፍ 32ቱን አስቀድማ በ6 ነጥብ አንድ ጨዋታ እየቀራት እንግዲህ መቀላቀሏን አረጋግጣለች ማለት ነው። ኮት ዲቫርም የማለፍ እድል ካላቸው እዚህ ምድብ ላይ ከሚገኙ ብሔራዊ ቡድኖች መካከል አንደኛዋ ናት። እንግዲህ ድል ማድረጓን ተከትሎ 3 ነጥብ አላት፣ ሁለተኛ ደረጃ ላይ ትገኛለች። ኢኳዶር በተመሳሳይ በአንድ ነጥብ ሶስተኛ ደረጃ ላይ ነው የምትገኘው። የመጀመሪያ ተሳትፏን እያደረገች የምትገኘው እና በጣም አነስተኛ የህዝብ ብዛት ያላት ካራሳው ደግሞ አንድ ነጥብ አላት፣ አራተኛ ደረጃ ላይ ትገኛለች። ዛሬ የሚደረጉት ጨዋታዎች እነዚህ ናቸው። የምድብ 5 የምድብ 6 ጨዋታዎችም ሌሊት ላይ የሚደረጉ ነው የሚሆነው። በዚህም መሰረት ሰሜን አፍሪካዊቷ ሀገር ቱኒዚያ ከኔዘርላንድ ጋራ ሌሊት 8 ሰዓት ሲል ጨዋታቸውን የሚያከናውኑ ይሆናል። ኤሽያዊቷ ሀገር ጃፓን ከስዊድን ጋር የሚያደርጉትም ጨዋታ እንደዚሁ ተጠባቂ ነው የሚሆነው ማለት ነው። ዛሬ በምድብ 5 እና በምድብ 6 የሚደረጉት ጨዋታዎች ይህንን ይመስላሉ። ምድብ 6 ላይ ኔዘርላንድ እና እንደዚሁ ሀገረ ጃፓን 4 ነጥቦችን ይዘው በጎል ክፍያ በመበላለጥ አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። ስዊድን 3 ነጥብ አላት። እንግዲህ ባለፈው በሰፊ ጎል ልዩነት ነበር የተሸነፈችው በኔዘርላንድ 5-1 በሆነ ውጤት የተሸነፈችበትን አጋጣሚ ማስታወስ እንችላለን። ከዛ በፊት ግን ቱኒዚያን እሷም 5-1 በሆነ ውጤት አሸንፋለችና 3 ነጥብ ይዛለች። በተለይ የፊት ዲፓርትመንቱ እጅግ በጣም አስፈሪ ነው ማለት ይቻላል። የሊቨርፑልን የፊት መስመር አጥቂ ትውልደ ኤርትራዊውን አሌክሳንደር ኢሳቅን ከዛ ባለፈ ደግሞ የአርሰናሉን የግብ አነፍናፊ ቪክቶር ጂኬሬሽን አጣምሮ የያዘው እንደነ ኤላንጋን የመሳሰሉ እጅግ በጣም ተስፈኛ ተጫዋቾችን የያዘ ስብስብ ነውና ቀጣይ እንግዲህ የሚሆነውን እንመለከታለን። ግራም ፖተር ናቸው እኚህ እንግሊዛዊ አሰልጣኝ የስዊድን ብሔራዊ ቡድን እየመሩ የሚገኙት። ጨዋታውን ሲሸነፉም ከኔዘርላንድ ጋር ከተመለከታችሁት በጣም ብልጫ ወስዶ ነበር። ጎሎች ከመቆጠራቸው አስቀድመው ተደጋጋሚ ሙከራዎችን ሲያደርጉ የነበሩት በመጀመሪያው ፈርስት ሃፍ እንደገና ሁለተኛው ሃፍ ላይም ከገቡ በኋላ በጣም ሲያስጨንቁ ነበረ። ነገር ግን ደግሞ ጎል በቀላሉ ያስተናግዳሉና ምናልባት እንግዲህ እነዚህን ስህተቶቻቸውን አርመው በዛሬው ጨዋታ ላይ የሚመለሱ ከሆነ ስዊድን ዛሬ ጨዋታዋን ካሸነፈች በ6 ነጥብ ወደ ቀጣዩ ዙር ማለፏን የምትችልበት እድል ይኖራታል ተብሎ ነው እየተነገረ የሚገኘው ማለት ነው። የዓለም ዋንጫን የተመለከቱ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ሌሎች የባህር ማዶ አጫጭር ስፖርታዊ መረጃዎች በተለይ ደግሞ ዝውውርን መሰረት ያደረጉ መረጃዎችን ወደ እናንተ እያደረስን የምንዘልቅ ነው የሚሆነው። አሁንም ከናሁ ቴሌቪዥን ጋር ቆይታ እንድታደርጉ እንጋብዛችኋለን። እንመለሳለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል እንግዲህ የሀገር ቤትና የዓለም ዋንጫን የተመለከቱ የተለያዩ መረጃዎችን ወደ እናንተ እያደረስን እንግዲህ የመረጃ ሰዓታችንም እየቀጠለ ነው የሚገኘው። አሁን ወሳኝ ምዕራፍ ላይ ተገኝተናል። በተለይ ደግሞ ዝውውሩን መሰረት ያደረጉ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው ማለት ነው። ወደ ዝውውር መረጃዎቻችን ከማለፋችን አስቀድመን ግን የዓለም ዋንጫን የተመለከቱ ጥያቄዎችን በተለይ የዛሬ ዕለተ ሐሙስ የመጀመሪያው ጥያቄ የናሁ ስፖርት የነበረውን ጥያቄ እናስታውሳችሁና ሁለተኛው ጥያቄ አስከትለን ወደ እናንተ እናደርሳለን። የመጀመሪያው ጥያቄ ፊፋን እንግዲህ በተለያዩ ጊዜያት የተለያዩ ግለሰቦች መርተውታል እስካሁን ድረስ ማለት ነውና የዛሬው ጥያቄያችን የሚያጠነጥነው ከፊፋ ጋር ግንኙነት ያለው ጥያቄ ነው የሚሆነው። እንግዲህ አሁን ላይ ፊፋን በፕሬዝዳንትነት እያስተዳደሩ የሚገኙት ጂያኒ ኢንፋንቲኖ ናቸው። ከ2016 ጀምሮ ማለት ነው 10 ዓመት ሞልቷቸዋል እንግዲህ ፊፋን እያስተዳደሩ ማለት ነው። ለመሆኑ ከጂያኒ ኢንፋንቲኖ አስቀድሞ የፊፋው ፕሬዝዳንት ማን ነበሩ? እኚህ ሰው በተለይ ከሙስና ጋር በተያያዘ እንግዲህ ብዙ የእግር ኳሱ ቤተሰቦች ያስታውሳቸዋል። በተደጋጋሚ ፍርድ ቤት ሲመላለሱ የነበሩበትን ሂደት ማስታወስ ይቻላል። ፊፋንም ለረጅም ጊዜያት ያህል ካስተዳደሩ ግለሰቦች መካከል ሁለተኛ ደረጃ ላይ ይቀመጣሉ። በእርግጥ ከሳቸው በፊት የነበሩት አስተዳዳሪ ወደ 24 ዓመታት ፊፋን መምራት ችሏል። እኚህ ደግሞ አሁን ጥያቄውን እያቀረብን የምንገኘው ሰው ደግሞ 17 ዓመት ፊፋን አስተዳድረዋል። በሙስናም ነው በመጨረሻ ላይ እንግዲህ ስማቸው የበለጠ ጎድፎ የተመለከትናቸው ማለት ነው። ዛሬም ድረስ ያልተዘጋ ፋይል እንደነበራቸው ሲነሳ ነበርና ከጂያኒ ኢንፋንቲኖ አስቀድሞ የነበሩት የፊፋው ፕሬዝዳንት ማን ናቸው ነው? እኚህን እንግዲህ ግለሰብ እኚህን አመራር ትገልጹልናላችሁ። የናሁ ስፖርት የመጀመሪያው ጥያቄ ይሄ ነው። ወደ ሁለተኛው ጥያቄ በቀጥታ ስናልፍ ደግሞ እንግዲህ ከ1930 የዓለም እግር ኳስ ዋንጫ የውድድር መድረክ ጅማር ወይም መነሻ እንደነበረ እናስታውሳለን። ለመሆኑ 1930 ላይ የተከናወነው አንደኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የፍጻሜ ተፋላሚ የነበሩት ሁለቱ ሀገራት ማንና ማን ናቸው? የዛሬ የናሁ ስፖርት ሁለተኛው ጥያቄ ይሄ ነው። የበለጠ ፍንጭ ለመስጠት ያህል በፍጻሜው የተገናኙት ሁለቱም የደቡብ አሜሪካ ሀገራት ናቸውና እንደውም ፍጻሜው ጨዋታ ራሱ የተደረገው በሞንቴቪዲዮ ከተማ በስታዲዮ ሴንታናሪዮ በተሰኘው ስቴዲየም ነበረ ጨዋታው ራሱ የተደረገው ማለት ነውና እነዚህን ሁለት የአንደኛው የዓለም እግር ኳስ ዋንጫ የውድድር መድረክ የፍጻሜ ጨዋታ በማንና ማን ሀገር መካከል የተከናወነ ነው። የዛሬው ይሄ ሁለተኛውን ጥያቄ እየሞከራችሁ ከኛ ጋር እንድትዘልቁ ሶስተኛውንም ጥያቄ በተጨማሪ ወደ እናንተ በመናደርሳቸው የመረጃ ሰዓታችን የምናደርስ ነው የሚሆነው። በቀጥታ ወደ ዝውውር መረጃዎቻችን የምናልፍ ይሆናል። አርሰናልን ቀዳሚ እናደርጋለን። አርሰናል እንግዲህ ሜዳ ላይ ተጫዋቾችን ከማስፈረም ባለፈ ደግሞ ዲፓርትመንቱን እያጠናከረ ይገኛል። ለመጪው አዲሱ የውድድር ዘመን በሁሉም ዲፓርትመንት በሁሉም ክፍል ጠንካራ ሆኖ የተሻለውን አርሰናል ለማሳየት እንግዲህ ስራዎች እየተሰሩ ነው የሚገኘው። ከዛ ጋር በተያያዘ እንግዲህ በተለይ የሕክምና ክፍሉን ለማጠናከር ተጫዋቾች የሚያገግሙበት ሂደት ብዙ ጊዜ ጥያቄ እያስነሳ ነበረ በሕክምና ቡድን አባላቶች ላይ ማለት ነው። በአርሰናል በኩል ተጫዋቾች ይጎዳሉ፣ የሪከቨሪ ታይማቸው ግን በጣም ረጅም ጊዜ እየወሰደና ከጨዋታና ከሜዳ የሚርቁበትን ሂደት ተመልክተናልና ይህንን ለመቅረፍ ደግሞ የሕክምና ቡድን አባላቶች የተለያዩ ስራዎችን ሲሰሩ ነበርና አሁን እንግዲህ ከዚህ ቀደም ለስፔኑ ክለብ ሪያል ቤቲስ ሲያገለግል የነበረውን ኤኒኮ አንጉሉ የተሰኘውን ባለሙያ የእንግሊዙ ክለብ አርሰናል የሕክምና ቡድን አባል አድርጎ እንደዚሁ ስለመቅጠሩ እየተገለጸ ነው የሚገኘው። በጣም ኤክስፒሪየንስድ የሆነ በዚህ በሪያል ቤቲስ የሕክምና ቡድን ውስጥ በጣም አስፈላጊውን ስራ ሲሰራ ተጫዋቾች ቶሎ እንዲያገግሙ የሚያስችል ብቃት እንዳለው እንደዚሁ እየተገለጸ ነው የሚገኘውና ይህንን የአርሰናልን የሕክምና ቡድን መቀላቀሉ የበለጠ ተጫዋቾች በመጪው አዲሱ የውድድር ዘመን ከዚህ ቀደም አርሰናል ሲወገዝበት ብዙ ቅሬታዎች ሲነሳበት የነበረውን የሕክምና ቡድን ዲፓርትመንቱን የበለጠ ጠንካራ ሊያደርገውና ሊያሻሽለው እንደሚችል እየተገለጸ ነው የሚገኘው ማለት ነው። ከዚህ ጋር በተያያዘ አርሰናል ሌላ ደግሞ እንደዚሁ ባለሙያ መቅጠሩም እየተነገረ ነው የሚገኘው። አርሰናል የቴክኒክ ቡድኑን የበለጠ እንግዲህ ለማጠናከር የሚረዳውን ባለሙያ አግኝቷል ተብሏል። ጃቬር አሎንሶን እንደዚሁ ማስፈረሙ እየተገለጸ ነው የሚገኘው። በቀጣይ ክለቡ ኦፊሻል
ያደርገዋል የሚሉ መረጃዎች እየወጡ ነው የሚገኙት። ይህ እንግዲህ በዝውውር ላይ በተለይ ደግሞ ከተጫዋቾች ጋር በተያያዙ አንዳንድ ጉዳዮች ላይ ለአንድሪያ ቤርታ እንደዚሁ አማካሪ ሆኖ ይሰራል ነው የተባለው። የቴክኒክ ቡድኑን በቀጥታ ይቀላቀላል ተብሏል። ከዚህ ቀደም ትልልቅ ክለቦች ላይ በመስራትና እንደዚሁ ጠንካራ ባለሙያ መሆኑን በውጤት ማስመስከር ችሏል ተብሏል። ከአንድሪያ ቤርታ ጋር በአትሌቲኮ ማድሪድ አብሮ ስለመስራታቸው መረጃዎች እየወጡ ነው የሚገኙት። አሁን ደግሞ ለሌላኛው የስፔኑ ክለብ ግራናዳ ነበር ኤፍሲ እየሰራ የሚገኘው ማለት ነውና አሁን ላይ ጃቪር አሎንሶ በቀጣይ በተለይ በክረምቱ የተጫዋቾች የዝውውር መስኮት ላይ ተጫዋቾች የትኛው ተጫዋቾች ቢመጡ ይሻላሉ የሚለውን የማማከር ስራዎችንና ከገንዘብ ጋር በተያያዘ በጣም ኮስት ሚኒማይዝ በሆነ ሁኔታ ወጪ ቆጣቢ ተጫዋቾችን ግን ብቃት ያላቸውን አርሰናልን ለሚቀጥሉት ዓመታት በተለይ ወጣት ምልመላ ላይ እኚህ ባለሙያ እንደሚሳተፉ ነው እየተነገረ የሚገኘው። አሁን ላይ እንደምትመለከቱት አርሰናል ራዳሩን ከትልልቅ ኮከቦች እስከ ወጣት ተጫዋቾች ድረስ ነው የበለጠ አርሰናልን መጪውን አርሰናል ለመገንባት ስራ እየሰሩ የሚገኙትና በዚህ ግንባታ ውስጥ እንግዲህ የቴክኒክ ቡድን ስራው በጣም የላቀ እንዲሆን ተወዳዳሪ እንዲሆን ያደርገዋል የሚሉ መረጃዎች እየወጡ ነው የሚገኙት። የአርሰናልን ይሄንን የቴክኒክ ቡድን እንዴት ተመለከታችሁት? እስኪ ከኤዱ በኋላ ነበር እንግዲህ አርሰናል ለመጀመሪያ ጊዜ ቴክኒካል ዳይሬክተር መቅጠር የቻለው አንድሪያ ቤርታን ማለት ነው። እሳቸው ከመጡ በኋላ ብዙ የዝውውር ሁኔታዎች በጣም በተቀላጠፈ ሁኔታ በተለይ ደግሞ አሰልጣኝ ሚካኤል አርቴታ ሜዳና ተጫዋቾች ላይ ብቻ ትኩረት እንዲያደርግ የራሱ ሁኔታዎች ላይ ብቻ ትኩረት እንዲያደርግ እየረዱት ነው የሚገኙት። አጠቃላይ ስራውን እየሰሩ ተጫዋቾች መምጣት ያለባቸውን ተጫዋቾች እያነጋገሩ በጣም ብልጠትና እውቀት በተሞላበት ሂደት ነው አንድሪያ ቤርታ እየተጓዙ የሚገኙት። እንግዲህ በአንድ ዓመት በመጡበት ጊዜ 8 የሚደርሱ ተጫዋቾችን ወደ ኤሚሬትስ ማምጣታቸው የሚታወስ ነውና ዘንድሮም እንግዲህ በሰፊው እየተንቀሳቀሰ ይገኛል። በተለይ ወጣት ተጫዋቾችን በማስፈረም እዛው በውሰት በማቆየት ቀጣይ እድሜያቸው ሲጨምርና ብዙ ልምድ ከቀሰሙ በኋላ ወደ አርሰናል የሚመጡበትን ሂደት ሁሉ እየሰሩ ነው የሚገኙትና አንድሪያ ቤርታ በጣም ጠንካራ ስራ እየሰሩ ይገኛሉ። አሁን ደግሞ እንደዚሁም የመጡት ባለሙያ ጃቪር አሎንሶ ደግሞ የበለጠ ይህንን የቴክኒክ ዲፓርትመንት ሊያጠናክሩት እንደሚችሉ ነው መረጃዎች እየወጡ የሚገኙት። እዚህ ላይ ምን ትላላችሁ? ብዙ ጊዜ እኛ ሜዳ ላይ የሚከናወነውን ጨዋታ አሸነፈ ተሸነፈ የሚሉት ጉዳዮች ናቸው ትኩረት የምንሰጣቸው። ነገር ግን አንድ ክለብ የሚያሰኘው እንደ ተመለከት ነው እንግዲህ ብዙ ዲፓርትመንቶች አሉ አንድ ክለብ የሚያሰኘው ማለት ነው በፕሮፌሽናል ደረጃ ከተመለከት ነው እና የሕክምና ቡድን በጣም ሚና እንዳለው ተመልክተናል። ተጫዋቾች ቶሎ ብለው ከጉዳታቸው አገግመው ሪከቨር አድርገው ወደ ጨዋታ የሚመለሱበት ሂደት ጥሩ ባለሙያ ካሌለው በጣም አስቸጋሪ የሚሆንበትን አጋጣሚ ነው። ከዝውውር ጋር በተያያዘም እንደዚሁ ጠንካራ የቴክኒክ ቡድን ከሌለ በጣም አስቸጋሪ ነው የሚሆነው። በተለይ ደግሞ አሰልጣኞች ወደዚህኛው ጉዳይ ዳይቨርት ሲያደርጉ በጣም ከባድ እንደሚሆንባቸው ነው የሜዳ ላይ የሚመዘገበው ውጤት ሙሉ ለሙሉ ወደዚህ ሽፍት ካደረጉ በጣም ትኩረታቸውን ሊሰርቃቸው እንደሚችል ነው እንግዲህ የእግር ኳሱ ሊቃን የሚናገሩት ማለት ነው። እዚህ ጋር በተያያዘ የአርሰናልን ዘመናዊ አካሄድ ዲፓርትመንቶቹን የሚያጠናክርበትን ሂደት እንዴት ታዩታላችሁ? ሀሳብ አስተያየት ልትሰጡን ትችላላችሁ። ወደ ሌሎች መረጃዎቻችን ስናልፍ የቶተንሃም ሆትስፐርስን መረጃ እናገኛለን። ቶተንሃም ሆትስፐርስ ኔዘርላንዳዊውን የፊት መስመር ተጫዋች ኮዲ ጋክፖን ለማስፈረም እንደዚሁ ንግግር ስለመጀመሩ እየተገለጸ ይገኛል። እየተከናወነ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ይህ ለብርቱካናማዎቹን ማሊያ አጥልቆ እየተጫወተ የሚገኘው ኮዲ ጋክፖ አስደናቂ ብቃቱን እያሳየ ነው የሚገኘው። በጣም ጥሩ ብቃት እንዳለው ጥሩ ችሎታ እንዳለው በሊቨርፑል በእርግጥ ተመልክተናልና ሊቨርፑልም ተጫዋቹን የመሸጥ ፍላጎት አለው። የሚመጡትንም ጥያቄዎች ለማድመጥ እንደዚሁ ዝግጁ ስለመሆኑ እየተገለጸ ነው የሚገኘው። ያው አዲስ አሰልጣኝ አዶኒ ራዮላን መቅጠራቸው የሚታወስ ነው ቀዮቹ ማለት ነውና በአዲሱ የውድድር ዘመን የሊቨርፑልም ደጋፊ ጠንካራውን ሊቨርፑል ይጠብቃሉ። ተጫዋቾች የሚለቁ ከሆነ ደግሞ እየተከናወነ በሚገኘው ወይም በተከፈተው የዝውውር መስኮት ላይ በነ ኮዲ ጋክፖ ምትክ አዳዲስ ተጫዋቾችን ማምጣት ይፈልጋሉ። በተለይ ደግሞ የነ ብራድሊ ባርኮላ ጉዳይ አሁንም ድረስ ስማቸው እየተነሱ ወይም ተያይዞ እየተነሱ ከሚገኙ ክለቦች መካከል አንደኛው በሰፊው ሊቨርፑል እንደሆነ ይታወቃል። በእርግጥ አርሰናልም የዚህ ተጫዋች ፈላጊ ነው። በአንዳንድ አጋጣሚዎችም ሌሎችም ክለቦች እንደዚሁ ፍላጎት እያሳዩ ይገኛሉ ብራድሊ ባርኮላ ለማምጣት ማለት ነውና አሁን ኮዲ ጋክፖን ለቶተንሃም ሆትስፐርስ አሳልፈው ይሰጣሉ የሚሉ ጉዳዮች ግን በርከት ብለው እየተመለከትናቸው ነው የምንገኘው ማለት ነው። ሮቤርቶ ዲዘርቢ ይህንን ቡድን ለማጠናከር ከፍተኛ ስራ በመስራት ላይ ነው የሚገኙት። ፉትቦል ኢንሳይደር የተሰኘው የመረጃ ምንጭ ነው ይህንን የበለጠ አጉልቶ መረጃውን ይዞ እየወጣ የሚገኘው ማለት ነው። ማንቸስተር ሲቲ ኤሊዮት አንደርሰን ለማስፈረም ከዚህ ቀደም እንግዲህ ከጫፍ ስለመድረሱ ሲገለጽ ነበረ። ከስምምነት ላይ ደርሷል የሚሉ መረጃዎችም እየወጡ ነው የሚገኙት። አሁን ላይ ጭምር እንግዲህ መረጃው እንዳልተጠናቀቀና ሁለቱ አካላት ስምምነት ላይ እንዳልደረሱ ነው እየተነገረ የሚገኘው። በተለይ ተጫዋቹ ባለንብረት ክለብ
ኖቲንግሃም ፎረስት ከፍ ያለ ገንዘብ በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ውዱን ሪከርድ ወይም የተጫዋቾች የዝውውር ሪከርድ በዚህ በአንደርሰን ኤሎይት ነው መሰበር ያለበት የሚል እንደዚሁ እምነት እንዳላቸው እየተገለጸ ነው የሚገኘው። እስከ 150 ሚሊዮን ፓውንድ ድረስ ሊያወጣ ይችላል ተብሏል። እንግዲህ አሌክሳንደር ኢሳቅ ነው ይህ ትውልደ ኤርትራዊ የእንግሊዝን የዝውውር ሪከርድ ወይም ክብረ ወሰን ይዞ የሚገኘው ማለት ነውና ከዚህ ጋር በተያያዘ እንግዲህ ኖቲንግሃም ፎረስቶች ይህን ጥያቄ እያነሱ ነው የሚገኙት። የማንቸስተር ሲቲ ሰዎች እንግዲህ በቀጣይ ይህን ተጫዋች ለማግኘት በተለይ ከተከተማ ተቀናቃኛቸው ማንቸስተር ዩናይትድ ጋራ ከፍተኛ ፍልሚያ በማድረግ ላይ ነው የሚገኙት ማለት ነው። ወደ አርሰናል መረጃ ስንመለስ ደግሞ አርሰናል በተለይ ከጁሊያን አልቫሬዝ ጋር በተያያዘ ቀደምት የአርሰናል የፊት መስመር ተጫዋቾች ሀሳብ እየሰጡበት ነው የሚገኘው። ጁሊያን አልቫሬዝን አርሰናል ማስፈረም አለበት የሚል ቴሪ ዳንኤል ሄነሪ ሀሳብ እየሰጠ ይገኛል። ሄነሪ የሚለው እንግዲህ በተለይ አሁን ላይ እየወጡ ያሉ መረጃዎች እንደምታውቁት ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋራ በቀጥታ ግጭት ውስጥ ገብቷል። ከዚህ ቀደም በፕሬስ ኮንፈረንስ አርጀንቲና ብሔራዊ ቡድን ጨዋታውን ካደረገ በኋላ ተያያዥ ጉዳይ ከመገናኛ ብዙሃን ቀርቦለት ነበረ። ቀጣይ ማረፊያውንና ቀጣይ የክለቡን ቆይታ በተመለከተ ማለት ነውና አልቫሬዝ ያው በአትሌቲኮ ማድሪድ የመቆየት ፍላጎት የለውም። የሊቀቁኝ ጥያቄውም በይፋ ስለማቅረቡም ሲገልጽ እንደነበር ይታወሳል። ይሄ ደግሞ ፕሮፌሽናሊዝምን የተከተለ አይደለም በሚል የአትሌቲኮ ማድሪድን እግር ኳስ ክለብ ጥቅም የሚያሳጣ ነው በሚል የአትሌቲኮ ማድሪድ ሰዎች እንግዲህ ሲያወግዙት ነበረ። እንደዚሁም ወደ ክስ ጭምር ተጫዋቹን ለመወንጀል ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነውና ከዚህ ጋር ተያይዞ እንግዲህ እሱ ወደ ስፔን የማምራት ፍላጎት አለው። እዛው ስፔን ወደ ባርሴሎና ማለት ነው የመቀላቀል ፍላጎት ነው ያለው። አስቀድሞ ደግሞ ወደ 150 ሚሊዮን ፓውንድ ድረስ ሪያል ማድሪድ ለተጫዋቹ ዝውውር መክፈል እንደሚፈልግ የዝውውር ዋጋ እንደጠቀሰበትም እናስታውሳለን፣ ለጥፎለታል። ይህንን ዋጋ መቀበል ከቻሉ አትሌቲኮ ማድሪዶች ይህን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። አትሌቲኮ ማድሪዶች ደግሞ ለሪያል ማድሪድ የመሸጥ ፍላጎት እንደሌላቸው እየገለጹ ነው የሚገኙት። በውል ኮንትራቱ ላይ 500 ሚሊዮን ዩሮ ነው የተቀመጠው ተብሏል እና ከዚህ ጋር በተያያዘ ተጫዋቹ ወደ አርሰናል ቢመጣ ጥሩ ነው የሚል ሀሳብ እየሰጠ ነው የሚገኘው ቴሪ ዳንኤል ሄነሪ ማለት ነው። ሄነሪ የተነሱትን ሀሳቦች ግን በተቃርኖ ደረጃ እየተመለከታቸው ይገኛል። በተለይ ቪክቶር ጆኬሬሽን ወስደን 60 ሚሊዮን ፓውንድ ለኛ ሰጣችሁ ጁሊያን አልቫሬዝን በምትኩ እንሰጣችኋለን የሚል ሀሳብ እያቀረቡ ነው የሚገኙት አትሌቲኮ ማድሪዶች። ይህ ፍጹም መሆን የለበትም የሚል ሀሳብ አለው ቴሪ ዳንኤል ሄነሪ ማለት ነው። ሄነሪ አልቫሬዝ መምጣትም ካለበት በቀጥታ የቪክቶር ጆኬሬሽ ጋር አብሮ መጫወት እንዳለበት ነው የሚሰማው። ቪክቶር ጆኬሬሽ በአርሰናል ሆኖ በተጨማሪ ጁሊያን አልቫሬዝ በቀጥታ ፊርማውን አኑሮ የአርሰናል ተጫዋች መሆን ከቻለ ጥሩ ነው። ካልሆነ ግን ቪክቶር ጆኬሬሽን መሸጥ የለባቸውም፣ ባይመጣ ይሻላል የሚል አንድምታ ያለው አቋም እንዳለው እንደዚሁ ገልጿልና ተጫዋቾች ወይም ደግሞ ሌሎች ተጫዋቾችን የፊት መስመር ተጫዋቾች እንደነ ካይ ሃቨርትስ እና ገብርኤል ጄሱስን የመሳሰሉ ተጫዋቾችን በቅያሪ መስጠት ይሻላል እንጂ ቪክቶር ጆኬሬሽ ያለውን ብቃት በተለይ በውድድር ዓመቱ መጨረሻ በደንብ ማሳየት ስለቻለ ምን ማለት እንደሆነም እያሳየ ስለሚገኝ ቪክቶር ጆኬሬሽን በአልቫሬዝ መለወጥ ድንጋይን በወርቅ እንደመለወጥ አይነት አንድምታ ያለው ሀሳብ ነው የሰጠውና ጁሊያን አልቫሬዝ በጣም ትልቅ ተጫዋች ነው። ነገር ግን መምጣት ካለበት ደግሞ በቀጥታ ግዢ ነው አርሰናልን መቀላቀል ያለበት። ቪክቶር ጆኬሬሽን ግን ፈጽሞ መንካት የለባችሁም የሚል ሀሳብ እየሰጠ ይገኛል። እዚህ ሀሳብ ላይ እናንተ ተስማማላችሁ ወይስ ደግሞ ሄነሪ እንዳለው ጁሊያን አልቫሬዝ በቀጥታ ፊርማ ነው አርሰናልን መቀላቀል ያለበት ወይስ ደግሞ መቀየር አለባቸው? የእናንተን ሀሳብ አስተያየት እዚህ ላይ ልታደርሱን ትችላላችሁ ክቡራትና ክቡራን ተመልካቾቻችን። ሌሎችም መረጃዎች እንደዚሁ እየወጡ ነው የሚገኙት። በተለይ አርሰናል የመሀል ተከላካይ ስፍራ ተጫዋች ለማስፈረም ፍላጎት እንዳለው በተደጋጋሚ ሀሳቦች እየወጡ ነው የሚገኙት። የቡንደስሊጋው የክለብ የባየር ሊቨርኩሰኑን የአማካኝ ስፍራ ተጫዋች ኢብራሂም ማሃዝን ለማስፈረም ፍላጎት አለው ተብሏል። ይህ ተጫዋች እንግዲህ በጣም አስደናቂ ብቃት እንዳለው በቡንደስሊጋው እያስመለከተ ይገኛል። ቀጣይ አንድሪያ ቤርሳ ይህንን ተጫዋች ለማምጣት ጥረት በማድረግ ላይ እንደሚገኙም እየተገለጸ ነው የሚገኘው። እንግዲህ ኢብራሂም ማሃዛን ለማስፈረም ከአርሰናል በተጨማሪ ሌሎች የፕሪሚየር ሊጉና ተጨማሪ በሌሎች ሊግ ላይ ያሉ ክለቦችም ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ዩናይትድን የተመለከተ
የተመለከቱ ሌሎች ሊቨርፑልን የተመለከቱ ደግሞ ሰበርና አዳዲስ ዝውውርን ጋር የተያዙ መረጃዎችን በምሽቱ የስፖርት ዜና ወጃችን ላይ ወደ እናንተ የምናደርስ ነው የሚሆነው። የዛሬ ሶስተኛው ጥያቄያችን የሚሆነው እንደ ወትሮ ሁሉ የጨዋታ ግምት ነው የሚሆነው። ይሄ ግምት እንግዲህ በቀጥታ የሚወስደን ጃፓንና ስዊድን የሚያደርጉትን ጨዋታ ይሆናል። እንግዲህ ሁለቱም ከምድባቸው ለማለፍ ይህ በጣም ጠንካራ ጨዋታቸው ሊሆን እንደሚችል እየተነገረ ነው የሚገኘውና ዛሬ እንግዲህ ናሁ ስፖርት እንድትገምቱት የሚጋብዛችሁ ጃፓን ከስዊድን የሚያደርጉት ጨዋታ ስንት ለስንት በማን አሸናፊነት ይጠናቀቃል? ይህንን ቅድመ ግምታችሁን ልታደርሱን ትችላላችሁ። ሶስቱንም ጥያቄ እየሞከራችሁ የናሁ ስፖርት ተሳታፊ በመሆን የሞባይል ካርድ ሽልማት እንድትወስዱ ከወዲሁ በድጋሚ የምንጋብዛችሁ ይሆናል። መረጃዎቹን እናንተ በማድረስ ገዛ ሄንዱላ እንደዚሁም ደግሞ የካሜራ ባለሙያችን ቢቂላ ተስፋዬ ቆይታ አድርጓል። የዛሬ ዕለት ሐሙስም ሰኔ 18 2018 የመረጃ ሰዓታችን በዚሁ ይጠናቀቃል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከቲቪው በተጨማሪ በእነዚህ የሶሻል ሚዲያ አማራጮች የምታገኙን ይሆናል ማለት ነው። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። መልካም ጊዜ ይሁንላችሁ።